መተማመን ይኑርሽ። አንቺ ለልጅሽ ከምርጦች ሁሉ ምርጧ እናቱ ነሽ። ስለዚህ ያንን ነገር አንቺ እመኚበት። ለልጅሽ የምታደርጊው ነገር፣ ለልጅሽ የምትሆኚው ነገር፣ ለልጅሽ የምትሰጪው እናትነት በማንም እንዲመዘን በፍጹም ፍቃድ አትስጪ። የሰፈር ወሬና እናትነት። በዛሬ ቪዲዮአችን ደግሞ እንድናነሳ የፈለኩት ቶፒክ በሰፈር ውስጥ በጎረቤትም ሊሆን ይችላል፣ በምናውቃቸውም ሰዎች ሊሆን ይችላል፣ እናትነታችን እየተመዘነብን ልጁን እንደዚህ ማድረግ ነበረብሽ፣ ይሄ ማብላት ነበረብሽ፣ ይሄ ማጠጣት ነበረብሽ፣ የከሌ እናት አታያትም፣ የከሌ ልጅ አታየውም፣ እንደዚህ በሚል ድምጾች ከተረበሽ ወይም ደግሞ እንደዚህ የሚሉ ድምጾች ካስጨነቁሽ ይሄ ቪዲዮ በትክክል ላንቺ ነው። እስቲ እንግዲህ እናትነት ምን መምሰል እንዳለበት ሰዎች በሚነግሩ ነው የሚመዘነው ወይንስ ከኛ ምንድን ነው የሚጠበቀው የሚሉትን የተወሰኑ ፖይንቶች ላንሳልሽ። የመጀመሪያውና ዋናው ፖይንት ልጁ ያንቺ ነው። እርግጥ ነው በእኛ ማህበረሰብ ልጆቻችንን የምናሳድገው በጋራ ነው። በጣም ደስ የሚልና ብለሲንግ ነው። ግን ያንን በጋራ የምናደርገውን ነገር እስከምን ድረስ መሆን እንዳለበት መወሰን፣ አንዳንድ ነገር ደግሞ አንቺና አንቺ ብቻ፣ አንቺ ወይ ደግሞ አባቱ ብቻ የምታስፈልጉበት ኤሪያ ስላለ ያንን ተገንዝበሽ ልጅሽን ምን ማብላት፣ ምን ማጠጣት፣ ምን ማልበስ፣ የት መውሰድ፣ እንዴት ማድረግ እንዳለብሽ ዋናዋ ወሳኝ አንቺ እንደሆንሽ አምነሽ ከሚባሉት ነገሮች ርቀሽ አንቺ ልጅ ላይ ያለውን ውሳኔ አንቺ አድርጊ። ሌላው ደግሞ ምክርን ማጣራት ነው። ቅድም እንዳልኩሽ ልጆቻችንን የምናሳድገው በጋራ ነው። እርግጥ ዛሬ የኑሮ ስታይላችንም ከድሮ ያነሰ ግለኝነት ቢኖረውም እስካሁን ድረስ ግን ለአንዱ ልጅ አንዱ የመቆርቆርና የማየት ነገር አለው። አሁንም ደግሞ የሚለው በእኔ አመለካከት ይሄ በጣም የሚደነቅና ጥሩ የሆነ ሀሳብ ነው። ግን የተሰጠ ምክር ሁሉ መቀበል አለብን ወይ? ሁሉም ሰው ደግሞ በፖዚቲቭ ኢንቴንሽን ወይም ደግሞ በበጎ ምልከታ ብቻ አይቶ ነው ወይ ያንን ምክር የሚሰጥሽ የሚለውን ነገር ፊልተር ማድረግ አንቺ ድርሻ ነው የሚሆነው። ሁሉም የሚመክርሽ ብትቀበዩን ተቀበይ፣ የማይጥምና ከአንቺ ጋር የማይሄደውን ትክክል ያልሆነውን ደግሞ ስቀሽ እለፊ እንጂ እያንዳንዱን ሀሳብ እየተቀበልሽ ለመተግበር እያንዳንዱን ሀሳብ እየተቀበልሽ ከነዛ ሀሳብ ጋር የአንቺን ኑሮና የአንቺን የህይወት ጉዞ ለመገምገምና አንቺን ለመረበሽ አትፍቀጂለት። ሌላው ለራስሽ ታማኝ ሁኚ። ለራስሽ ታማኝ ስትሆኚ ልጅሽን እንዴት እያሳደግሽው እንደሆነ አንቺ ታውቂያለሽ። የምትከተየው መስመር አንቺም የተማርሽ ነው የምትሄጂው። ጥሩም አደረግሽ መጥፎም አደረግሽ በቃ ትክክለኛ የመሰለሽን ነገር ነው የምታደርጊው። አንዳንድ ጊዜ ግን ለራስ ታማኝ ካልሆንሽ የሚፈጠረው ነገር ምንድን ነው? ለሰዎች ታይታ መኖር ይጀምርና ማታምኝበትን ነገር ወይ ደግሞ ትክክል አይደለም ብለሽ ኢቭን የምትቀበየውን ነገር ልጅሽ ላይ የመጫን ነገር ይፈጠራል። ስለዚህ ያ ነገር እንዳይሆን መጀመሪያ የማደርገው ነገር እኔ አምኜበታለሁ፣ እኔ ትክክል ነኝ፣ ልጁ የኔ ነው፣ ኃላፊነቱ የኔ ነው ብለሽ የምታደርጊውን እያንዳንዱን ነገር ኃላፊነት ወስደሽ ለራስሽ ታማኝ ሆነሽ ማድረግ ጀምሪ። ያኔ ብዙ ነገሮች እየቀለሉ ብዙ ድምጾች እየራቁ ትክክለኛው መስመር እየያዘና ህይወት እየቀለለ ይሄዳል ማለት ነው። ሌላ ደግሞ ወሰን ማበጀት ነው። ወሰን ማበጀት እንግዲህ ቅድም እንደተባባል ነው በጋራ የማሳደግ ነገር ስላለን በጣም ጠልቀው ውስጥ ገብተው ስሜትሽን እስኪረብሽ ድረስ ስለ ልጅ አስተያየት እንዳይሰጡብሽ ወይ ደግሞ ኑሮሽን እኔ ልኑርልሽ የሚል አይነት ነገር ውስጥ እንዳይገባ በስሱ ከእያንዳንዱ ከማህበረሰብሽም ጋር ከጎረቤትሽም ጋር ከአካባቢሽም ሰው ጋር ወሰን ማበጀት ለዘላቂ ወዳጅነት በጣም ትልቅ መፍትሄ አለው። ስለዚህ ወሰንሽን አበጅተሽ በሚገባው ብቻ እንዲገቡ ፍቀጂላቸው ማለት ነው። ሌላውና የመጨረሻው ሀሳብ መተማመን ይኑርሽ። አንቺ ለልጅሽ ከምርጦች ሁሉ ምርጧ እናቱ ነሽ። ስለዚህ ያንን ነገር አንቺ እመኚበት። ለልጅሽ የምታደርጊው ነገር፣ ለልጅሽ የምትሆኚው ነገር፣ ለልጅሽ የምትሰጪው እናትነት በማንም እንዲመዘን በፍጹም ፍቃድ አትስጪ። ለልጁ እናቱ አንቺ ነሽ። የሚያስፈልገውን ነገር የምታውቂው አንቺ ነሽ። የምታደርጊለት አንቺ ነሽ። ሌላው ተጨማሪ ነው እንጂ ዋናው አንቺ ነሽ። ያንን ቦታ በፍጹም አትሳች። እነዚህ ነገሮች ከተከተልሽና እነዚህ ነገሮች ካስተካከልሽ በጣም በትንሹ ከሌላ የሚመጣውን ከጎረቤት የሚመጣውን ወሬና ጫና ተቋቁመሽ ህይወትሽን በቀለለ መንገድ እንድትመሪው ይጠቅምሻል ብዬ በጣም እምነት አለኝ። እንግዲህ ለዛሬ ያነሳሁት ፖይንቶች እነዚህ ናቸው። እነዚህም ፖይንቶች ላይ በተለይ ይሄኛው ፖይንት እንደኛ ማህበረሰብ በጋራ ብዙ ነገሮችን እንደምናደርግ ማህበረሰብ
በጣም የብዙ ሰዎችን ቤት ይነካል ብዬ አምናለሁ። እስቲ አንቺስ ቤት ምን መጣ፣ እንዴት አስተናገድሽው የሚለውን ነገር ዛሬ ባነሳናቸው ፖይንቶች በመመርኮዝ ሀሳብ አስተያየታችሁን አስቀምጡልኝ። ደግሞ አሁንም ሌላ ደግሞ እዚኛው ላይ ደግሞ አውሪበት ብላችሁ የምትሉትም ሀሳብ ካለ አሁንም ኮመንት አድርጉ። የነበረን ጊዜ ይሄን ይመስል ነበር። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነው።